አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። ወደ ሰበር መረጃዎች ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ድንገተኛ ሰላም ላይ መድረሳቸውን አውጀዋል። እኔ እስከፈርምበት ነው የሚጠበቀው እንጂ ኢራን ፈርማ ልካለች፣ ሁሉም ነገር በሰላም ሊጠናቀቅ ነው ብለው ካወጁ በኋላ ኢራን ፈጽሞ ቅጥፈት ነው፣ ምንም የላኩትም ሆነ የፈረምኩት ነገር የለም፣ ሁሉም ነገር ገና በንግግር ላይ ነው፣ መሰረት አልያዘም ስትል ውድቅ አድርጋለች። ውጥረቱ አሁንም በሁለቱም ሀገራት መካከል ቀጥሏል። በዝርዝር የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ደግሞ እንዲሁ የኢራንን የአየር ክልል ጥሶ ገብቷል የተባለ ንብረትነቱ የአሜሪካ ወታደራዊ ኃይል የሆነ ሰው አልባ በራሪ አውሮፕላን ወይም ድሮን በኢራን የአየር መከላከያ መመታቱን የኢራን መገናኛ ብዙሃን ሲዘግቡ፣ የአሜሪካ ጦር በበኩሉ ቅጥፈት ነው፣ ወደ ኢራን ድንበር የገባ ምንም አይነት ወታደራዊ መሳሪያ የለኝም፣ አልተመታብኝም ሲል አስተባብሏል። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች ሲኤንኤን አስገራሚ ሰፊ ትንታኔ ይዞ ወጥቷል። ኢራንን በተመለከተ ኢራን ከባድ ፈተና ለአሜሪካ እንደሆነች መግለጽ ብቻ ሳይሆን ፕሬዝዳንት ዶናልድ ጄ ትራምፕ ከሄዱም በኋላ ለሚመጡ ተከታታይ የአሜሪካ ፕሬዝዳንቶች ከባድ ፈተና ሆና ትቀጥላለች ሲል ኢራንን አስቀምጣታል። እዚህ መፈጠር ዋነኛውን ምክንያት አንስቶ ተንታኞችን ጭምር በማነጋገር ሰፊ ትንታኔ የሰራውና ኢራንን በአስገራሚ ሁኔታ ያሳየው ይህን የሲኤንኤን ትንታኔ በስፋት የማስደምጣችሁ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኦማን ላይ ወታደራዊ እርምጃ እንደሚወስዱ ከዛቱ ከ24 ሰዓታት በኋላ ዛሬ ሌሊቱን ደግሞ የአሜሪካ የገንዘብ ሚኒስትር በኦማን ላይ ማዕቀብ እንደሚጥሉ መግለጻቸውን ተከትሎ ኦማን ከፍተኛ ድንጋጤ ውስጥና ቅርቃር ውስጥ ገብታለች። ይህንን ተከትሎም ኢራን የማይቋረጥ ድጋፌን ለኦማን አሳያለሁ፣ ኦማንን የነካ እኔን የነካ በማለት በዛሬው ዕለት ሌሊት ባወጣችው መግለጫ የአሜሪካን ፉከራ የማይሆንና ከንቱ ፉከራ ስትል አጣጥላለች። በዝርዝር ስለ ሁኔታው የማስደምጣችሁ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም በኢራንና በአሜሪካ መካከል ወታደራዊ ፍጥጫና የተኩስ ልውውጡ የቀጠለ ሲሆን በዛሬው ዕለት ሌሊት የወጡ ዘገባዎችም አሜሪካና ኢራን ወደ ድርድር ማዕቀፍ መድረሳቸውና የሰላም ስምምነቱ ሊፈረም ጫፍ ላይ መድረሱ ተዘገበ። የዩናይትድ ስቴትስ ከፍተኛ ባለስልጣናትን ዋቢ በማድረግ የወጡ የዛሬ ሌሊት ዓለም አቀፍ መገናኛ ብዙሃን ሰበር ዜናዎች እንደሚያመለክቱት ዩናይትድ ስቴትስና ኢራን እስላማዊ አብዮታዊ ሪፐብሊክ ለሳምንታት ሲያካሂዱት የነበረውን ከባድ ጦርነትና ዲፕሎማሲያዊ ቀውስ እንዲሁም ቀጠናዊ ውጥረት ለማርገብ የሚያስችል ጊዜያዊ የስምምነት ማዕቀፍ ላይ መደረሱ ተሰምቷል። ይሁን እንጂ ይህ ስምምነት ይፋ የተደረገው ፕሬዝዳንት ዶናልድ ጄ ትራምፕ በሰነዱ ላይ የመጨረሻ ፊልማቸው ባላረፈበትና በቀጠናው ያለው ወታደራዊ ውጥረትና የተኩስ ልውውጥ በጋለበት በአሁኑ ሰዓት ነው። የዋሽንግተን የዜና ምንጮች አጥብቀው እንዳስነበቡት ከሆነ ለማንኛውም አይነት ዘላቂ ስምምነት መፈጸም የፕሬዝዳንት ትራምፕ
ሙሉ ይሁንታና የማረጋገጫ ፊርማ እጅግ ወሳኝ ነው ብለዋል። ይሁን እንጂ ፕሬዝዳንት ዶናልድ ጄ ትራምፕ ከስምምነቱ መውጣት አንድ ቀን ቀደም ብሎ በሰጡት መግለጫ በአሁኑ ወቅት እየተካሄደ ስላለው የድርድር ሂደትና ይዘት ፍጹም ደስተኛ እንዳልሆኑና እንዳረኩበት በግልጽ መናገራቸው ይታወሳል። በሌላ በኩል ደግሞ የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሜኒ ይፋዊ ፈቃዳቸውና አረንጓዴ መብራት ስለመስጠታቸው እስካሁን የተረጋገጠ ይፋዊ ማረጋገጫ የለም። ይህም ጦርነቱን በዘላቂነት ለመቋጨት በሁለቱም ወገን ሊሟሉ ከሚገባቸው ዋና ዋና ቅድመ ሁኔታዎች መካከል ዋናዎቹ ናቸው። ምንም እንኳን ባለፉት 48 ሰዓታት ውስጥ በአሜሪካና በኢራን ጦር ኃይሎች መካከል ቀጥተኛና ከባድ ወታደራዊ ፍልሚያዎች የተከናወኑ ቢሆንም በሁለቱ ሀገራት መካከል የጋራ የጽሑፍ ሰነድ ተዘጋጅቶ መጠናቀቁን የዲፕሎማሲው መስመር ተስፋ አለው የሚል ቢሆንም አሜሪካና ኢራን ከስምምነት ላይ ደርሰዋል፣ ጫፍ ላይ ናቸው ተብሎ በተነገረ ከሰዓታት በኋላ ዛሬ ሌሊቱን ሁለቱም ሀገራት ከፍተኛ ግጭት ውስጥ እንደነበሩ የሚያመለክቱ ሪፖርቶችም ከሆርሙዝ ቀጠና ወጥተዋል። እንደ ዲፕሎማሲያዊ ምንጮች ገለጻ ከሆነ በአሁኑ ወቅት ተዘጋጅቷል የተባለው የሁለቱ ሀገራት ስምምነት በስትራቴጂካዊው የሆርሙዝ የባህር መተላለፊያ ላይ የተጣሉትን ማነቆች በሙሉ የሚያነሳ፣ ለዓለም አቀፍ የንግድ መርከቦች ሙሉና ያለምንም ገደብ የመንቀሳቀስ መብት የሚሰጥና አሜሪካን በኢራን ላይ የጣለችውን የባህር ላይ ወታደራዊ ገዳ ሙሉ በሙሉ የሚያስቀር ይህ ስምምነት እንደተፈረመ የኢራንን የኒውክሌር መርሃ ግብርና እጅግ አነጋጋሪ የሆነውን ከፍተኛ የደነደነ የዩራኒየም ክምችትም እጣ ፈንታውን በዘላቂነት ለመወሰን የሚያስችል የ60 ቀናት ጥብቅ የድርድር ምዕራፍ በይፋ ይጀመራል ተብሏል። ይሁን እንጂ የስምምነቱ ታዛቢዎች እንደሚሉት ከሆነ ከኢራን የኒውክሌር ፕሮግራም ጋር የተያዙ እጅግ ውስብስብና ከባድ የአንቀጽ ፍልሚያዎችም ወደፊት በሚደረጉት በእነዚህ የ60 ቀናት ውይይቶች ውስጥም የሚከናወኑ በመሆናቸው የስምምነቱ መጽናት አስተማማኝ አይደለም። ኢራን የማትደራደርባቸው ነጥቦች በስምምነቱ ውስጥ ተካተዋል ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ቀደም ሲል ከኢራን ጋር ስምምነት ላይ ለመድረስ ከፍተኛ ተስፋ፣ አዎንታዊ አቋምም አሳይተው የነበረ ቢሆንም ከጥቂት ቀናት በኋላ ግን አቋማቸውን ሙሉ በሙሉ በመቀየር ወደ ከረረ ወታደራዊ ቃላት መሸጋገርም አልፈው ጥቃት መሰንዘራቸው ይታወሳል። ትራምፕ በአሁኑ ወቅት በገዛ ፓርቲያቸው ሪፐብሊካን ከሚገኙ የጦርነት ገፊ ልሂቃንና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ የሆነ የፖለቲካ ጫና እየበረታባቸው ወደ ጦርነቱ እንዲገቡ እየተገፉ ይገኛሉ። ይህንን ተከትሎ ትራምፕ አዲሱ ስምምነት ፍጹም ጠንካራና የማይበገር መሆኑን ለማረጋገጥ ከበርካታ የደህንነት ባለሙያዎች ምክር እየሰበሰቡ በከፍተኛ ውጥረት ላይ ሆነው እንደሚገኙ የሲኤንኤን ሰፊ ዘገባ አመልክቷል። ለጉዳዩ ቅርብ የሆነ አንድ ምስክር እንደገለጸው ከሆነ ፕሬዝዳንት ትራምፕ በአሁኑ ወቅት አእምሯቸው ሙሉ በሙሉ የገዛው አዲሱ ስምምነት በታሪካዊው የመጀመሪያው የፕሬዝዳንት ዘመናቸው ወቅት እሳቸው ራሳቸው ቀደው ከጣሉት በባራክ ኦባማ ዘመን በ2015 ዓመተ ምህረት ከተፈረመው የኒውክሌር ስምምነት እጅግ የላቀና የጠነከረ መሆኑን ለአሜሪካ መራጮቻቸው ለመንገር ይፈልጋሉ። ይሁን እንጂ ከዚያ በእጅጉ የተዳከመ ስምምነት ነው አሁን ለመፈረም የተቃረበው ተብሏል። በሌላ በኩል የኢራኑ ከፊል መንግስታዊ የዜና ተቋም ታስኒም የዜና ወኪል ሌሊቱን ባወጣው ሰበር መረጃ ለድርድር ቡድኑ ቅርበት ያላቸውና ስም አይጠቀስ ያሉ ከፍተኛ የኢራን ባለስልጣናትን ጠቅሶ እንደዘገበው የአሁኑ የስምምነት ጽሑፍ እስካሁን ድረስ በፍጹም የተለመደ ያለቀለት ወይም ወደ መጨረሻው ህጋዊ ምዕራፍ የተሸጋገረ አይደለም። አሜሪካኖች ምን እንደሚሉ አናውቅም። የተደረሰና ሊፈረም የተቃረበ ስምምነት የለም ብለዋል። የኢራን ምንጮች አክለውም ሲናገሩ ኢራን በአደራዳሪነት ለምትሰራው ፓኪስታን እስካሁን ድረስ የጽሑፍ ድርድሩ መጠናቀቁን የሚገልጽ ምንም አይነት ይፋዊ መረጃ አላስተላለፈችም። የአሜሪካ ሚዲያዎች የሚሉት ምን እንደሆነ አናውቅም። ትራምፕም ተቃረብ ያለውን እኔ እስከፈርም ነው የሚጠበቀው የሚሉት ነገር ምናልባትም እንደ ሁልጊዜው ሌላ ኢራን ካለች ዛሬ እንጠይቃለን ብለዋል። ይህ በእንዲህ እንዳለ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለጋዜጠኞች በሰጡት መግለጫ ዋሽንግተን ከኢራን ጋር ወደ መጨረሻው ስምምነት ገና አልደረሰችም ብለዋል። ነገር ግን ወገኖቹ ወደ ስምምነት እጅግ በጣም መቃረባቸውን አረጋግጠዋል። ቫንስ እንዳሉት ዩናይትድ ስቴትስ በአሁኑ ወቅት የኢራንን የኒውክሌር
የኒውክሌር መርሃ ግብር በከፍተኛ ደረጃ ወደ ኋላ መመለስ የሚያስችላት እጅግ ጠንካራ ወታደራዊና ፖለቲካዊ አቀማመጥ ላይ ትገኛለች ብለዋል። ምክትል ፕሬዝደንቱ አክለውም ሲናገሩ እስካሁን ባለው ሂደት እጅግ ታላቅ ስኬቶችን አስመዝግበናል። ኢራናውያንም ቢሆኑ አዲስ ስምምነት ለማድረግ ከፍተኛ ሁኔታ እንደሚፈልጉ ግልጽ ሆኗል። እነርሱ የሆርሙዝ የባህር መተላለፊያ በአፋጣኝ እንዲከፈት ይፈልጋሉ። እኛም ብንሆን የባህር መተላለፊያው ክፍት ሆኖ የዓለም ኢኮኖሚ እንዲረጋጋ እንፈልጋለን ብለዋል ቫንስ። ይሁን እንጂ ከኒውክሌር ጉዳዮች ጋር በተያያዘ በተለይም በከፍተኛ ደረጃ በበለጸገው የዩራኒየም የኢራን ክምችትና የወደፊቱ የዩራኒየም ማበልጸግ ደረጃ ላይ አሁንም ድረስ ያልተቋጩ አለመግባባቶች መኖራቸውን ጄዲ ቫንስ አምነዋል። አክለውም ስለዚህ ጉዳይ ከነርሱ ጋር ከባድ የሐሳብ ልውውጥ እያደረግን ነው፣ ሁሉንም ሲሳካ እናሳውቃለን ብለዋል። ይህ በዚህ እንዳለም በፋርስ ባህረ ሰላጤ ላይ የተደቀነው ወታደራዊ ፍልሚያ በከፍተኛ ሁኔታ መቀጠሉን ያረጋገጠው የኢራን ወታደራዊ መግለጫ የሀገሪቱን ሉዓላዊነትና የአየር ክልል ጥሳ የገባች አንድ የአሜሪካ የስለላ ድሮን ዛሬ ሌሊቱን በደቡባዊቷ ስትራቴጂክ ከተማ ቡሽር አቅራቢያ በኢራን አየር መከላከያ ሚሳኤል ተመታ መውደቋን ይፋ አድርጓል። ይህ የተሰማው የኢራን ባህር ኃይል በሆርሙዝ የባህር መተላለፊያ በኩል በህገወጥ መንገድ ለማለፍ ሞክረዋል የተባሉ አሜሪካን የነዳጅ ጫኝ መርከቦችን በከባድ ተኩስ ካገደና የተኩስ ልውውጥ ካደረገ ከ24 ሰዓታት በኋላ ነው። ኢራን እንዳለችው ከሆነ ዛሬ ሌሊቱን ወደ ግዛቴ የገባም ሰው አልባ በራሪ አውሮፕላንን መትቼ ጥያለው። ሰው አልባ በራሪ አውሮፕላኑ ደግሞ ንብረትነቱ የአሜሪካ ጦር ነው ብለዋል። የአሜሪካ ጦር በአካባቢ የሚገኘው የሴንትኮም ማዕከላዊ እዝ ባወጣው መግለጫ ደግሞ ሐሰት ቅጥፈት ብሎታል። ኢራን መታው የምትለው ሰው አልባ በራሪ አውሮፕላን የኔ አይደለም ያለው የአሜሪካ ጦር ባወጣው መግለጫ ፈጽሞ ዛሬ ሌሊቱን ወደ ኢራን ግዛት ምንም አይነት በረራ አላደረኩም፣ የኢራን መከላከያዎችም መተው የጣሉት ምንም አይነት ድሮን የለም ሲልም አስተባብሏል። የኢራኑ ፋርስ የዜና ወኪል በበኩሉ እንደዘገበው ከሆነ ይህ የድንበር ጥሰት የከሸፈው በኢራን የተቀናጀ የአየር መከላከያ ስርዓት አማካኝነት ነው ያለ ሲሆን የሀገሪቱ የደህንነት መዋቅር ድሮኑን መጥቶ የጣለው የቡሽር ክፍለ ሀገር በጄም እንዲሁም በካንጋን ከተሞች አቅራቢያ በተሰማሩ የአየር መከላከያ መሳሪያዎች አማካኝነት ነው ብለዋል። ይህ የአሜሪካ ድሮን ጥቃት የተሰነዘረባት የቡሽር ክፍለ ሀገር የሀገሪቱን ግዙፍ የቡሽር የኒውክሌር ኃይል ማመንጫ ጣቢያ የምታስተናግድ ስትራቴጂክ የኢራን ከተማ በመሆኗ ጥቃቱ እጅግ አደገኛ ነበር ተብሏል። ይህ ቀጠና ከየካቲት 28 ማለትም ከፌብሩዋሪ 28 እስከ ኤፕሪል 8 ቀን ድረስ በአሜሪካና በእስራኤል የተቀናጀ ጥምረት የተሰነዘሩ በርካታ መጠነ ሰፊ ጥቃቶች ያስተናገደች ከተማ ነበረች። የኢራን እስላማዊ አብዮታዊ ሪፐብሊክ የባህር መተላለፊያውን ለጠላቶቿና ለነርሱ አጋሮች በሙሉ መዘጋቱን ያስታወቀው ፕሬስ ቲቪ አዲሱ የድንበር ጥሰት የተፈጸመው ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር ጊዜያዊ ስምምነት ለመድረስ መቃረባቸውንና የእርሳቸው ፊርማ እየተጠበቀ መሆኑን ከተናገሩ ከሰዓታት በኋላ ነው። የቴህራን መንግስት ጦርነቱን ለማቆም እንደ ዋና ቅድመ ሁኔታ ያስቀመጠው ዋና ዋና ነጥቦች በሁሉም ግንባሮች ላይ የሚሰነዘር ወታደራዊ ጥቃት ለአንዴና ለመጨረሻ ጊዜ በአስቸኳይ መቆም እንዳለበት፣ የአሜሪካ የባህር ላይ እገዳ እንዲነሳ፣ የተጣሉ ማዕቀቦች በኢራን ላይ ያሉት በሙሉ እንዲሰረዙና የታገደው የኢራን በቢሊዮን የሚቆጠር የገንዘብ ሀብት በአስቸኳይ እንዲለቀቅ የሚሉ ቅድመ ሁኔታዎች ናቸው። ይህ በዚህ እንዳለም በአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ አጠፋታለሁ፣ እመታታለሁ የሚል ዛቻ የደረሰባት የባህረ ሰላጤው ሀገር የሆነችው ኦማን ከፍተኛ ድንጋጤ ውስጥ ባለችበት በአሁኑ ሰዓት የአሜሪካ የገንዘብ ሚኒስትር በኦማን ላይ ማዕቀብ እንደሚጥሉ ዳግም መዛታቸው ተዘግቧል። ኦማን በአስቸጋሪ ሁኔታ ውስጥ የሆነች ሲሆን በተለይም ደግሞ ከኢራንና ከአሜሪካ ጋር ሰላማዊ ግንኙነት የመሰረተች የመካከለኛው ምስራቅ ብቸኛ ሀገር ናት። ይህችው ሀገር ታዲያም በፕሬዝደንቱ ዶናልድ ጄ ትራምፕ አጠፋሻለሁ የሚል ዛቻ ከተሰነዘረባት ከ24 ሰዓታት በኋላ ዛሬ ሌሊቱን ደግሞ የአሜሪካ የገንዘብ ሚኒስትር በኦማን ላይ ማዕቀብ እንጥላለን ብለዋል። ኢራን ኦማን በቀጠናው ላይ ካሉ ሰላማዊ ሀገራት መካከል አንዷ ናት።
ቀናይታ ሰው የማትከዳ ያሉት የኢራን ውጭ ጉዳይ ሚኒስትር ስለዚህም ኦማን ላይ የሚሰነዘር ጥቃት በእኔ ላይ እንደተሰነዘረ ጥቃት እቆጥረዋለሁ ስትል ኢራን አስታውቃለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የአሜሪካ ከፍተኛ ባለስልጣናት በኦማን ላይ የሰነዘሩት ወታደራዊና ዲፕሎማሲያዊ ዛቻ በከፍተኛ ሁኔታ የሚወገዝ ነው ብለውታል። ቃል አቀባዩ የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት በኦማን ላይ ማዕቀብ ለመጣል ማቀዳቸውን ዛሬ ሌሊቱን ይፋ ማድረጋቸውን ፍጹም ህገወጥና ተቀባይነት የሌለው ድርጊት ሲሉ ጠርተውታል። ኦማን ምን አረገቻችሁ ሲሉም ጠይቀዋል። እንደ ፕሬስ ቲቪ የዛሬ ሌሊት የሰበር ዜና መረጃ ከሆነ የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት በሰጡት መግለጫ የሆርሙዝን የባህር መተላለፊያ የምትጋራው ኦማን ኢራን በባህር መተላለፊያው ላይ በሚያልፉ ዓለም አቀፍ መርከቦች ላይ የአገልግሎት ታሪፍና ክፍያ ለመጣል የምታደርገውን ጥረት የምትደግፍ ከሆነ አሜሪካም በኦማን ላይ ከባድ የፋይናንስና የኢኮኖሚ ማዕቀብ እንደምትጥል አስታውቀው ነበር። ይህ ከመሆኑ አንድ ቀን ቀደም ብሎ ደግሞ ፕሬዝዳንት ዶናልድ ጄ ትራምፕ ኦማን ለዓለም እጅግ ወሳኝ በሆነው የነዳጅ ትራንስፖርት መስመር ላይ ጣልቃ እንዳትገባ ካስጠነቀቁ በኋላ ኦማን እንደ ማንኛውም ሀገረ መንግስት ይዛ መጓዝ ይኖርባታል፣ ካልሆነ ግን ሙሉ በሙሉ እንደመሰሳቸዋለን፣ ኦማን ውስጥ የሚተርፍ ነገርም አይኖርም በማለት ትራምፕ አስፈራሪ የጦርነት ዛቻ መሰንዘራቸው ይታወቃል። ይህ በዚህ እንዳለ የሲኤንኤን ከፍተኛ የፖለቲካና የደህንነት ተንታኞች ባወጡት ሰፊ የምርመራ ትንታኔ በዩናይትድ ስቴትስና በኢራን መካከል የሚደረገው ታሪካዊ ፍልሚያ ዘላለማዊ ጦርነት መሆኑንና አዲሱ ስምምነት ቢፈረምም ባይፈረምም ኢራን ለአሜሪካ የምታቀርበው ታላቅ ፈተና ከፕሬዝዳንት ዶናልድ ጄ ትራምፕ የስልጣን ዘመን በኋላም ቢሆን ለረጅም ዘመናት የሚቀጥል እንደሆነ አረጋግጠዋል። ባለፉት 5 አስርት ዓመታት ውስጥ ወደ ነጩ ቤተ መንግስት የመጡት የሁለቱም የአሜሪካ ፓርቲዎች ዴሞክራትና ሪፐብሊካን ፕሬዝደንቶች በሙሉ የኢራንን አብዮታዊ መስመር ለመግታት ዲፕሎማሲን፣ ከባድ ማዕቀቦችን፣ ወታደራዊ ማስፈራራትንና ቀጥተኛ የጦር ኃይልን በተደጋጋሚ ተጠቅመዋል። ይሁን እንጂ በዩናይትድ ስቴትስና በእስላማዊቷ ሪፐብሊክ መካከል ያለው ታላቅ ግጭት ዛሬ ድረስ በከፍተኛ ሁኔታ ቀጥሏል። ምክንያቱም የኢራን መንግስት ለሚያነሳው ጠንካራ ባህሪ ዋነኛው መጋቢ ራሱ በ1979 ዓመተ ምህረት የተመሰረተው የኢራኑ እስላማዊ አብዮታዊ ጽኑ ርዕዮተ ዓለም ነው በማለት ያስቀምጠዋል። በዋሽንግተን የፖለቲካ ልሂቃን መካከል የሚደረገው ክርክር ሁልጊዜ የሚያተኮረው በታክቲክ ላይ ብቻ ነው የሚለው የሲኤንኤን ትንታኔ ዴሞክራቶች ሁልጊዜም ለዲፕሎማሲው መስመር ቅድሚያ የሚሰጡ ሲሆን ለዚህ በባራክ ኦባማ ዘመን የተደረሰው የ2015 የኒውክሌር ስምምነት የኢራንን የኒውክሌር ምኞት ለመግታትና ታላቅ ጦርነት ለማስቀረት የተገኘ ብቸኛና ምርጥ መሳሪያ አድርገው ሲያቀርቡት ኖረዋል። በአንጻሩ ሪፐብሊካኖች ደግሞ ከፍተኛ ጫና የመጣል ዘመቻዎችንና ወታደራዊ የኃይል እርምጃዎችን የሚመርጡ ሲሆን ኢራን ዲፕሎማሲያዊ ስምምነቶችን ለራሷ የጦር መሳሪያ ማደራጀትን እንደምትጠቀምና በቀጠናው የምታደርገው ወታደራዊ ወረራን እንደማታቆም ይሞግታሉ። የእውነታው ማሳያ ግን ሁለቱም ወገኖች የሚሰነዘርባቸውን መከራከሪያዎች የራሳቸው የሆነ እውነት ቢኖራቸውም አንዳቸው ግን የችግሩን ዘላቂነት ሙሉ በሙሉ ሊፈቱት አለመቻላቸው ነው። በአሁኑ ወቅት ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር እያደረጉት ያለው ንግግር የሆርሙዝ የባህር መተላለፊያን ለመክፈትና አዳዲስ የኒውክሌር ገደቦችን ለመጣል የሚደረግ የንግድ ልውውጥን የሀገሪቱን የ47 ዓመታት ታሪካዊና ጽኑ የአብዮት ጉዞ ቅንጣት ታክል ሊቀይረው እንደማይችል ተንታኞቹ ያስረዳሉ ብሏል ሲኤንኤን። የኢራን ብሔራዊ ህገ መንግስት ለእስላማዊ አብዮታዊ ዘብጓድ IRGC የሰጠው ኃላፊነት ተራ የሀገር መከላከያ ወታደራዊ ሚናን ብቻ አይደለም ያለው ሲኤንኤን ይልቁንም ህጉ እንደሚደነግገው ከሆነ ተቋሙ በአምላክ መንገድ ላይ የሚደረግ የአብዮታዊ ከፍተኛ ተልእኮ ነው በማለት ያስቀምጠዋል። የተሰጠው ታላቅ ተልእኮ ሃይማኖታዊ ኃይል ጭምር የሚሰጥ ነው ይለዋል። ባለፉት 10 ዓመታት ውስጥ የኢራን አብዮታዊ መሪዎች ይህንን ብሔራዊ ግዴታ የተረጎሙት የቴሄራን ስልጣንና ተጽዕኖ በመላው መካከለኛው ምስራቅ ላይ በማስፋፋት አሜሪካን በቀጠናው ሙሉ በሙሉ ጠራርጎ በማስወጣትና የእስራኤልን መንግስት ሙሉ በሙሉ ለማጥፋት ቆርጠው የተነሱ ታጣቂ ኃይሎችን በገንዘብና በመሳሪያ በመደገፍ ላይ በከፍተኛ
ሁኔታ ሲሰሩ ቆይተዋል። እነዚህ ስትራቴጂካዊ ዓላማዎችም ከአሜሪካም ሆነ ከኢራን ፕሬዝደንቶች መለዋወጥ፣ ከኢኮኖሚ ቀውሶች፣ ከከባድ ማዕቀቦችና ከዲፕሎማሲያዊ መከፈት በላይ የጠነከሩ ብሔራዊ መሰረቶች አሏቸው ባይ ናቸው። በ1979 ዓመተ ምህረት በቴሄራን የአሜሪካ ኤምባሲ ከተያዘበት ጊዜ ጀምሮ በአሜሪካና በኢራን መካከል የተደረጉትን ታላላቅ ጥቃቶች የታጋቾችን መያዝን፣ ሽብርተኝነትንና የተላላኪ ቡድኖችን የውክልና ጦርነት ሙሉ በሙሉ የሚመግበው ይህ ጽኑ ርዕዮተ ዓለም ነው ብሎታል። ኢራን በመላው ቀጠናው ለሚገኙ እንደ ሄዝቦላ፣ ሐማስ፣ የፊልስጤም እስላማዊ ቡድን፣ በኢራን ለሚገኙ ታጣቂዎችና በየመን ለሚንቀሳቀሱ አውቴዎች የምታደርገው መጠነ ሰፊና የማያቋርጥ ወታደራዊ መሳሪያና በጀት የምታጸድቀው ለዚሁ ምክንያት ነው። የኢራን አብዮታዊ ዘብጓድ የተመሰረተው አብዮቱን በሀገር ውስጥ ለመጠበቅና ወደ ውጭ ሀገራትም ለማስፋፋት የሚያስችል ልዩ ቀመር ይከተላል። የሱ ልዩ የውጭ ኦፕሬሽን ክንፍ የሆነው የቁድስ ኃይል ባለፉት 30 ዓመታት ውስጥ የኢራንን ስልጣን ከሀገር ድንበር አልፎ እጅግ በጣም ሩቅ በሆኑ ቦታዎች ላይ ጭምር ለማንጸባረቅ የሚያስችሉ ታላላቅ የታጣቂ መረቦችን በስኬት መገንባት ችሏል። ይህም ደግሞ አሜሪካን ለረዥም ዓመታት ሲፈትናት ኖሯል። የአሜሪካ የፖለቲካ መሐንዲሶች በአንድ ወቅት የኢራንን አብዮታዊ ግለት በኢኮኖሚ ጥቅሞችና ከዓለም አቀፉ ማህበረሰብ ጋር በመቀናጀት ሊለዝብና ሊለወጥ ይችላል የሚል ታላቅ ተስፋን ሰንቀው ነበር። ይህ ተስፋም በኦባማ አስተዳደር የኒውክሌር ስምምነት በስተጀርባ የነበረው ዋናው ስትራቴጂካዊ ስሌት ነበር። ያ ስምምነት የኢራንን የኒውክሌር መርሃ ግብር ለተወሰነ ጊዜ በከፍተኛ ሁኔታ መግታት የቻለ ታላቅ ስኬት ቢሆንም የኢራንን ቀጠናዊ ወታደራዊ ባህሪ ወይም አብዮታዊ ዓላማ ግን ፍጹም ሊቀይረው አልቻለም። እንዲያውም ኢራን በአዲሱ የኢኮኖሚ ሀብት ከተደራጀች በኋላ ይበልጥ በራስ መተማመን አቅሟ ከፍ ማለቱን ያትታል የሲኤንኤን ትንታኔ። አክሎም ስምምነቱ በተፈረመ ማግስት የቀድሞው መንፈሳዊ መሪ አያቶላ አሊ ኻሜኒ ኢራን ለእስራኤልም ሆነ ለአሜሪካ ያላት ጠንካራ አቋም ፍጹም እንደማይለዝብ በአደባባይ የተናገሩ ሲሆን በተደጋጋሚም እስራኤልን እናጠፋታለን ሲሉ ዝተዋል። ይህ ንግግራቸውንም ለበርካታ ጊዜ አጠናክረው ቀጥለውበታል። ይህ ደግሞ የሚወስደን ይላል የሲኤንኤን ትንታኔ የጥቅምት 7ቱ የ2023ቱ ጥቃት ነው። የጥቅምት 7ቱ የ2023 ዓመተ ምህረት መጠነ ሰፊ ጥቃት የዚሁ የኢራን የረዥም ዘመን ስትራቴጂካዊ የመጨረሻውና ትልቁ ማሳያ ተደርጎ ይወሰዳል ብሎታል። በኢራን የገንዘብ የቴክኖሎጂና ወታደራዊ መሳሪያ ድጋፍ ለዓመታት ሲገነባ የነበረው የሐማስ ቡድን በእስራኤል ታሪክ ውስጥ እጅግ አስከፊ የሚባለውን ጥቃት በመፈጸም ከ1200 በላይ ሰዎችን የገደለ ሲሆን ከ250 በላይ ታጋቾችን መውሰዱ ይታወሳል። መላው የዓለም መንግስታት ይህንን ድርጊት በጽኑ የኮነኑት ቢሆንም የኢራን አመራሮች ግን ጥቃቱን እንደ ታላቅ ብሔራዊ ድል ዘግበውታል። ጥቂት ቀናት ውስጥም በኢራን የሚደገፉ በመላው ቀጠና የሚገኙ ታጣቂ ቡድኖች ጦርነቱን በይፋ ተቀላቅለውታል። ሄዝቦላ ከሊባኖስ ወደ ሰሜን እስራኤል ሚሳይሎችን መተኮስ ሲጀምር በሶሪያና በኢራቅ የሚገኙ ታጣቂዎችም በአሜሪካ ጦር ሰፈሮች ላይ ጥቃት ሰንዝረዋል። በየመን የሚገኙ ሀውቲዎች ደግሞ በቀይ ባህር ላይ በሚያልፉ ዓለም አቀፍ የንግድ መርከቦችም በአሜሪካ የጦር መርከቦችም ላይ ከባድ የሚሳይል ድብደባ ፈጽመዋል። ይህ ሁሉ የተቀናጀ ጥቃት ኢራን ለበርካታ ዓመታት የገነባቸው የአንድ ፍሮንት ወይም የጋራ ግንባር መረብ በተግባር ስራ ላይ መዋሉን የሚያሳይ ግልጽ ማስረጃ ነው። በመጨረሻም ኢራን በታሪኳ ለመጀመሪያ ጊዜ ከገዛ ግዛቷ ተነስታ ወደ እስራኤል ምድር ቀጥተኛና መጠነ ሰፊ የድሮንና የሚሳይል ጥቃት መፈጸሙ አይዘነጋም። ፕሬዚደንት ዶናልድ ጄ ትራምፕ ታዲያ በታሪካዊው የአሜሪካ ፖለቲካ ውስጥ የኢራንን ከፍተኛ ወታደራዊ አመራሮች በቀጥታ ኢላማ ያደረጉና በራሷ በኢራን ግዛት ውስጥም ወታደራዊ ኦፕሬሽኖችን ለመፈጸም ይፋዊ ትዕዛዝ የሰጡ ቀዳሚው ፕሬዝዳንት ናቸው። በ2020 ዓመተ ምህረት የታዋቂው የቁድስ ኃይል አዛዥ ቃሲም ሱሌማኒን መገደል የኢራንን ቀጠናዊ እንቅስቃሴ በከፍተኛ ሁኔታ ያደናቀፈ ታላቅ የትራምፕ ታክቲካዊ ስኬት ተደርጎ ተመዝግቦላቸዋል። እንዲሁም በኢራን ወታደራዊ መሰረተ ልማቶችና የኒውክሌር ጣቢያዎች ላይ የተፈጸሙ ተከታታይ ጥቃቶች የኢራንን የሚሳኤልና የድሮን አቅም ወደኋላ መልሰውታል ተብሎ ይታመን ነበር። ይሁን እንጂ ተንታኞች ለሲኤንኤን እንደሚያስረዱት ተራ ወታደራዊ ታክቲክስ ስሌት ብቻውን ፍጹም ስትራቴጂካዊ ለውጥ ሊያመጣ አይችልም ባይ ናቸው። ባለፉት ጥቂት ወራት ውስጥ
የተከናወኑ ታላላቅ ክስተቶች እንደሚያሳዩን እጅግ የተጠናከረ የደነደነ አብዮታዊ ስርዓት በወታደራዊ ኃይል ብቻ ለመስበር መሞከር የራሱ የሆነ ትልቅ ወሰን ማነቆ አለው ብለዋል። ምንም እንኳን ኢራን በጦርነቱ በከፍተኛ ሁኔታ ብትደበደብም ነገር ግን የሀገሪቱ የፖለቲካ ስርዓት ይበልጥ እየጠነከረ የመጣ ሆኗል ብሎታል። በአሁኑ ወቅትም የሀገሪቱን ከፍተኛ ወታደራዊ ስልጣን ሙሉ በሙሉ የተቆጣጠሩት እንደ አዲሱ የአብዮታዊ ዘብ መሪ አህመድ ሻሂዲ ያሉ እጅግ አደገኛና ጽኑ የሆኑ የቆዩ አብዮታዊ ልሂቃን ናቸው ብሎታል። ሻሂዲም በ1980ዎቹና በ1990ዎቹ ዓመታት የቁድስ ኃይልን በበላይነት የመሩ ታዋቂ ሰው ናቸው። የአሜሪካ ወታደራዊ ዲፕሎማሲያዊና ኢኮኖሚያዊ ታክቲኮች የኢራንን ወታደራዊ አቅም ለማዳከም እጅግ ውጤታማ ቢሆኑም የኢራንን አገዛዝ ጽኑ ርዕዮተ ዓለማዊ አቅጣጫ ለመቀየር ግን ፍጹም አቅም አልባ ሆነው ተገኝተዋል ብለዋል። በአሁኑ ወቅት አዲስ የሰላም ስምምነት ለመፈረም መቃረቡን የሚገልጹ መረጃዎች ቢወጡም የኢራን አዲስ መንፈሳዊ መሪ አሜሪካን ከመካከለኛው ምስራቅ ጠራርጎ ለማስወጣትና የእስራኤልን መንግስት ሙሉ በሙሉ ለማጥፋት የቀድሞ መሪ የነበራቸውን ዓላማ በድጋሚ አረጋግጠዋል ብለዋል። መሪው በዚህ ሳምንት ባስተላለፉት መመሪያ ካሁን በኋላ ሞት ለአሜሪካ ሞት ለእስራኤል የሚለው መፈክር የመላው እስላማዊ ኡማ ሀገራት የጋራ ድምፅ ይሆናል በማለት መናገራቸው ይታወቃል። አክለውም እስራኤል እስከ 2040 ዓመተ ምህረት ድረስ ሙሉ በሙሉ ለማጥፋት እንሰራለን በማለት በይፋ ተናግረዋል። በአንጻሩ እስራኤል በዚህ ዓመት መጨረሻ ላይ በሚደረገው ምርጫ አዲስ መንግስት ልትመሰርት እንደምትችል የተነገረ ቢሆንም ከጥቅምት 7 በኋላ የቀረጸችውና አደጋዎችን አስቀድሞ በመምታት ላይ ያተኮረው አዲሱ የጸጥታ የእስራኤል ዶክትሪን ፕሪሚቲቭ ሴኩሪቲ ስትራይክ ፍጹም ሊቀየር አይችልም ተብሏል። ሀገሪቱም በድንበሮቿ አቅራቢያ ይሁን በራሷም በኢራን ግዛት ውስጥ ከቴህራን የሚሰነዘሩ የሚሳኤልና የደህንነት አደጋዎችን ለመምታት በማንኛውም ሰዓት ወታደራዊ እርምጃ መውሰዷን ትቀጥላለች ተብሏል። ዩናይትድ ስቴትስም ብትሆን የራሷ ወታደሮች ጥቅሞችና የደህንነት መዋቅሮችን ለመከላከል የኃይል እርምጃ በኢራን ላይ መውሰዷን አታቆምም ተብሏል። በዚህ ሳምንት ራሱ ዋሽንግተንና ቴህራን ሆርሙዝን የባህር መተላለፊያ ለመክፈት በኳታር ጥብቅ ድርድር እያደረጉ ባሉበት ሰዓት የኢራን አብዮታዊ ዘብ በባህር መተላለፊያው ላይ አዳዲስ የባህር ላይ ፈንጂዎችን ሲያጠመድ እጅ ከፍንጅ በአሜሪካ ጦር መያዙን ከባድ ወታደራዊ የተኩስ ልውውጥ መደረጉ መዘገቡ ይታወሳል። ይህ መራራ እውነታ ማለትም የኢራንን የማይለወጥ አብዮታዊ ርዕዮተ ዓለም የእስራኤል ማንኛውንም አይነት ሁሌም የተደቀነ ስጋት አስቀድሞ የመምታትን ጽኑ ወታደራዊ ባህሪና የአሜሪካ የራሷን ብሔራዊ ጥቅሞች የመጠበቅ ግዴታ ለፕሬዝደንት ዶናልድ ጄ ትራምፕን ብቻ ሆነ ከእርሳቸው በኋላ ወደ ነጩ ቤተ መንግስት ለሚመጡ ተተኪ የአሜሪካ ተከታታይ ፕሬዝዳንቶች በሙሉ ታላቅና የማያቋርጥ ከባድ ፈተና ሆና ኢራን ትቀጥላለች ብለዋል የሲኤንኤን ሰፊ ትንታኔ። በኢራን ውስጥ መሰረታዊ የሆነ የፖለቲካ ስርዓት ለውጥ እስካልመጣ ድረስ መላው ዓለም በቀጠናው የሚከናወነው ወታደራዊ ግጭት ማገርሸት፣ የጊዜው ሰላም መውረድና እንደገና ወደ ከፋ ጦርነት መመለስ ጉዳይ እንጂ ፈጽሞ የሚመጣ ለውጥ አይኖርም ሲል ይገልጸዋል። እንዲህ እያለ የኢራንና የአሜሪካ ግጭት አሁንም መቋጫ ሳይገኝለት እዚህ ሰዓት ላይ ደርሷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው
የተሰኘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።